ምዕራፍ 13 ክፍል 1 ይቤ ጎርጎርዮስ ሊቀ ጳጳሳት ይቤ ጎርጎርዮስ ገባሬ መንክራት ኤጲስቆጶስ ዘቀጵዶቅያ በውስተ ድርሳኑ በእንተ ቅድስት ሥላሴ። ጎርጎርዮስ ማለት ዕቁብ ንቁህ ማለት ነው። እሱም ብሉይ አዲስ ሥርዓተ ቤተ ክርስቲያን ሲማር አደገ። ኋላም መንኖ ገዳም ገብቶ ይኖር ነበረ። የቂሳሪያ ሰዎች ኤጲስቆጶሳቸው ሙቶ የሚሾሙት አጥተው አዝነው ሳለ መልአኩ መጥቶ እስወ ለጎርጎርዮስ ገዳማዊ አላቸው። ለጊዜው ቢፈልጉ አጡት። ኋላ ግን ጊዜው ባይደርስ ነው እንጂ እግዚአብሔር የማይሆነውን ነገር ይናገራል ብለው ወንበር ዘርግተው ወንጌሉን ከዚያ ላይ አኑረው ሴምናሁ ለጎርጎርዮስ ገዳማዊ ብለው ተለያይተዋል። መልአኩ ሕዝቡ ይሾሃልና ተገለጥላቸው አለው። ተገልጦ በወንበሩ ተቀምጦ አብነት ሆኖ ሕዝቡን በወገንነት ሲጠብቅ ኑሯል። ገባሬ መንክራት ያሰኘው እንደምን ነው ቢሉ ለአንድ ባለጸጋ 2 ልጆች ነበሩት። ሲሞት ገንዘቡን ሁሉ አውርሷቸው ሞተ። አሳ የሚያዝባት ወይንም የሚገኝባት አንዲት ባሕሪ ነበረች። ከርስታቸው ውስጥ ናት። ለመካፈል ቸግሯቸው ተጣልተው ከሱ ዘንድ ሄዱ። አንድ ቀን የተገኘውን ለአንዱ፣ አንድ ቀን የተገኘውን ለአንዱ ይሁን ብሎ ፈረደላቸው። የባሕሪ ነገር አይመረመርም። አንድ ቀን ይገኛል፣ አንድ ቀን ይታጣልና ሁለተኛ ተጣልተው ወደ እርሱ ሄዱ። ያችን ባሕሪ በተአምራት አድርጎ መስክ አድርጎ አርሰው እንዲበሏት አካፍሏቸዋልና ስለዚህ ገባሬ ተአምራት አለው። እርሱ ብዙ ድርሰት ደርሷል፣ ብዙ መጽሐፍ ጽፏል። ለሃይማኖት ምስክር አስተጋባያን ይህን አምጥተውልናል። የቀጰዶቅያ ክፍል በምትሆን በቂሳሪያ ኤጲስቆጶስነት የተሾመ ተአምራትን የሚያደርግ ጎርጎርዮስ ምስጢረ ሥላሴን በተናገረበት ድርሳኑ እንዲህ አለ። አእምር ኩሎ ግብረ እምሰለስቱ ግብራት አንዱን ይሻል ብሎ ነው። ከ3ቱ ግብራት 2ቱን ትተህ አንዱን አምጥተህ ከዚያ አብነት ነስተህ ስራውን ሁሉ እወቅ ማለት የሥላሴን ነገር እወቅ። አንድም አይምር ኩሎም ሰለስቱ ግብራት 3ቱንም ይሻዋል ብሎ ነው። ከ3ቱ ግብራት የተነሳ ስራውን ሁሉ እወቅ ማለት የሥላሴን የግብር ስማቸውን እወቅ። ዘውእቶሙ አስማት ግብራት ያላቸውን ተረጎመ። እሊኸውም አስማት ናቸው። ወውእቱ ፍጥረት ይኸውም ባሕሪ ነው። ሰብ ብሎ የሚያመጣው ነው። ወስም ግብር ብሎ የሚያመጣው ነው። ወዘመድ መጋቢ ብሎ የሚያመጣው ነው። የሚያበላ የሚያጠጣ ዘመድ ነውና። አንድም ወስም መጋቢ ብሎ የሚያመጣው ወዘመድ ግብር ብሎ የሚያመጣው ነው። በባሕሪው ዘመድ ነውና። ዘይትበሃል ሰብ ፍጥረት ያለውን ተረጎመ። ፍጥረት የተባለ ሰው ነው። ወግብር ሰው ያለውን ተረጎመ። ስም የተባለ ግብር ነው። ወመጋቢ ዘመድ ያለውን ተረጎመ። ዘመድ የተባለ መጋቢ ነው። ሰብእሰበ እንተ ፍጥረተ ጠባኢሁ ሰው መባሉ ስለ ባሕሪው መገኘት ነው። ስለ ባሕሪው መገኘት ሰው ይባላል። ወገብርን በእንተ ግብርናቲሁ ገብር መባሉም ስለ ተገዥነቱ ነው። ስለ ተገዥነቱ ገብር ይባላል። ወመጋቢኒ በእንተ ስም ዘተሰሜ መጋቢ መባሉም ስለተሾመ ነው። ስለተሾመ መጋቢ ይባላል። ወናሁ ንቤ ካዕበ አብ ወወልድ ወመንፈስ ቅዱስ ዳግመኛ እነሆ አብ ወልድ መንፈስ ቅዱስ እንዲህ ናቸው እንላለን። ሀተታ አንዱን ይሸዋል ባለው ሰው መባል አንዱን ይሸዋል ባለው ሰው መባል የአዳም ኋላ የወጣለት ስም እንዳይደለ ባሕሪው ሲገኝ የተገኘ እንደሆነ አብ ወልድ መንፈስ ቅዱስ መባልም አካላቸው ሲገኝ የተገኘ ነው እንጂ ኋላ የተገኘ ስም አይደለምና እንዲህ አለ። አንድም ለአንድ ሰው ልብ ቃል እስትንፋስ እንዳለው ሥላሴም በአንድ ልብ አስበው በአንድ ቃል ተናግረው በአንድ እስትንፋስ ተንፍሰው ሕያዋን ሆነው ይኖራሉና ሶስቱን ይሻዋል ባለው ስለ ባሕሪው መገኘት ሰብ እንዲባል፣ ስለ ወልደ ሰው እንዲባል፣ ስለ ወልደ አብ ስለ ወለደ አብ ተባለ። ስለ ተገዥነቱ ተገዛ ገብር እንዲባል፣ ስለ ተገዥነቱ
ስለተገዛ ገብር እንዲባል ስለተወለደ ወልድ ተባለ። ስለተሾመ መጋቢ እንዲባል ስለሰረጸ መንፈስ ቅዱስ ተባለ። ዋኮሉ አስማት ዘወኡ ላዕሌሆሙ ድኅረ እሊህም ሶስት ስሞች አካላት ተቀድመው ተገኝተው ኋላ የተጠሩባቸው አይደሉም። አላሙንቱ አካላት ሲገኙ የተገኙ ናቸው እንጂ መገኘቱ ሳይኖር እንዲህ አለ። ወብሂለ ሰብእሂ ከመ ውእቱ አኮ ውእቱ ስም ሰውም መባል ኋላ የወጣ ስም አይደለም። ዳይሙ ውእቱ ፍጥረቱ ባህሪው አካሉ ሲገኝ የተገኘ ነው እንጂ። እስመ ለኩሎሙ ሰብእ ቦሙ አሐዱ ስም ለእለ አሐዱ አሐዱ እምኔሆሙ ለሰዎች ሁሉ እያንዳንዳቸው የተጸውዖ ስም አላቸው። እሉ እሙንቱ አዳም አብርሃም ይስሐቅ ወያዕቆብ እሊሆም አዳም አብርሃም ይስሐቅ ያዕቆብ ናቸው። ወዝኡ ውእቱ አስማቲሆሙ ስማቸውም ይህ ነው። ለሰዎች ቢሰጡ አዳም አብርሃም ይስሐቅ ያዕቆብ ያለው ነው። ለሥላሴ ቢሰጡ አብ ወልድ መንፈስ ቅዱስ ያለው ነው። አንድም አሁን የሚያመጣው ነው። ዋቃኒም እግዚአብሔር እሙንቱ አስማት ወአስማትኒ እሙንቱ አቃኒም እግዚአብሔር የተባሉ አስማት ስሞች ናቸው። ወአስማትኒ እሙንቱ አቃኒም አስማትም የተባሉ አቃኒም ናቸው። እስመ ትርጓሜሁ ለአቃኒም አካላት ጽኑዓን ወቀዋምያን ፍጹማነ ገጽ ወመልክ ብሂል። የአቃኒም ትርጓሜው በገጽ በቅርጽ ፍጹማን የሚሆኑ ባለመለወጥ ጸንተው የሚኖሩ አካላት ማለት ነው። ወስሉስ ቅዱስ ይሰመዩ ሎንተ አስማተ ጽኑዓነ እንዘ ውእቱ አሐዱ ህላዌ በባህሪ አንድ ሲሆኑ ሶስቱ ጸንተው በሚኖሩ በእነዚህ ስሞች ይጠራሉ። ሰለስቱ አካላት ተዋሕዱ መለኮት በአካል ሶስት በመለኮት አንድ ናቸው። ወአካሉ ስለ ወልድ ሱታፌነ የወልድ አካል ግን ይመስለናል ወገናችን ነውና። እስመ አሐዱ ውእቱ እምክልኤቱ መለኮት ወትስብእት ኅቡረ ከመለኮትና ከትስብእት ከሁለቱ ተገኝቶ በተዋሕዶ አንድ ነውና። ወረሰዮሙ ለክልኤሆሙ አሐደ ሁለቱን መለኮትና ትስብእትን አንድ አድርጓቸዋልና። ወአልቦ ውስቴቱ ፍድፋዴ ዘተወሰከ በመለኮት የአካል አራተኛ የባህሪ ሁለተኛ ሆኖ የተጨመረበት የለም። ወላይቱ ሰለስቱ እሙንቱ በአካል ሶስት ናቸው እንጂ። ወአካሎሙ ይሄ ለስሉስ ቅዱስ ወአስማቲሆሙ አልቦ ውስቴቶሙ ዘይድሊሃር የሥላሴ አካላቸው ተቀድሞ ስማቸው ተቀድሞ አካላቸው በኋላ የተገኘ አይደለም። አላ እሙንቱ ብሉያነ መዋዕልም ቀድሙ ዘእንበለ ጥንት ወዘመን ጥንት ሳይኖራቸው ዘመን ሳይቀድማቸው ከዘመን አስቀድመው የነበሩ ቀዳማውያን ናቸው እንጂ። ወባይቱ እያእመሮሙ መኑሂ እምሰብእ ነገር ግን ከሰው ወገን ማንም ማን አያውቃቸውም ነበር። ዘእንበለ ዳእሙም ድኅረ ተሰገወ ወልድ እግዚአብሔር ወልድ ዋሕድ ተቀዳሚ ተከታይ የሌለ እግዚአብሔር አብ የባሕሪ ልጁ ወልድ ሰው ከሆነ በኋላ ነው እንጂ። ወከሰተ ዘንተን ዘይብላባናው ከሰጥኩ ስመ ከለሰብ ሰውም ሆኖ አባት ወይ እነሆ የአባትነትን ስም ለሰው ሁሉ አስረዳው። ሊተኒ ሰብሐኒ በስብሐቲከ ዘሃሎም ቅድመ ይትፈጠር ዓለም ከመ ያእምሩ ከመ ወልድከ አነ እኔም የባሕሪ ልጅህ እንደሆንሁ ያውቁኝ ዘንድ ዓለም ሳይፈጠር በነበረ ጌትነት ግለጠኝ ብሎ ካስረዳ በኋላ ነው እንጂ። ወከመዝ አብሂ ጸርሐ ላዕለ ደብር እንዘይብል ዝንቱ ውእቱ ወልድየ ዘአፈቅር አብም እንደ ወልድ በደብረ ታቦር የምወልደው ልጄ ነው ብሎ ከመሰከረ በኋላ ነው እንጂ። ወከማሁ አዲ በውስተ ዮርዳኖስ ፈነወ ለነ መንፈሰ ቅዱሰ ያጠይቀነ ከመ ስሉስ ቅዱስ ብሉያነ መዋዕልም ቀዲሙ ወሩያን እሙንቱ ዳግመኛም ሶስቱ በቅድምና የነበሩ ቀዳማውያን መለወጥ የሌለባቸው እንደሆኑ ያስረዳን ዘንድ በዮርዳኖስ መንፈስ ቅዱስን ከሰደደልን በኋላ ነው እንጂ። ኢያእመሮሙ መኑሂ አለው። ወልደቱሰ ለወልድ እምአብ ዘይትረከብ ወዘይትካል ተናግሮቱ ለወልድ ከአብ የተወለደው ልደት ግን የማይመረመር ሊናገሩትም የማይቻል ነው። እስመ መንፈሳዊ ውእቱ ዘእንበለ ተሐስሶ የማይመረመር ረቂቅ ነውና። እስመ ለመንፈሳዊ ይክል ስጋዊ ረቂቆቶ ግዙፉ ረቂቁን መርምሮ ማወቅ የማይቻለው ስለሆነ ወይደለ ይታሰሶ በእንቲያው
ወይደሎ ይተሐሰስ በእንቲአሁ የእርሱንም ነገር ይመረምር ዘንድ አይቻልም። እስመ ኢይትማሰል በህላዌ የጓለ እመሕያው በሰው ባህሪ አይመሰልም እና ወይኮነ ልደቱ ከመ ልደተ ጓለ እመሕያው ልደቱም እንደ ሰው ልደት አይደለም እና አብይ ምስጢር ውእቱ ወይትረከብ እጅግ ረቂቅ ምስጢር ነው፣ ተመርምሮ አይገኝም። ወግብረ ጓለ እመሕያው ሰናሁ አይመርነ ልደተነ የሰው ስራ የሚሆን የእኛ ልደት ግን አውቀነዋል። አንድም ግብረ እደ ጓለ እመሕያው ይላል። በሰው አባለ ዘር የሚሆን የእኛ ልደት ግን እነሆ አውቀነዋል። ወዘመንፈሳዊ ይትለያል ላዕለ ጠባእያ ጓለ እመሕያው ረቂቅ የሚሆን የእሱ ልደት ግን ከሰው ባህሪ የራቀ ነው። ወይ ይትረከብ ግሙራ በህሊና ጓለ እመሕያው ከቶ በሰው ልቡና ተመርምሮ አይገኝም። ወውእቱ ይማስን ወይትየለጥ የሰው ባህሪ ፈጽሞ አይለወጥም። ወዘዚአነሰ ይማስን ወይትየለጥ የእኛ ባህሪ ግን በሕማም በሞት ይጠፋል ይለወጣል። ወፍጡነ ያህል ፈጥኖም ያልፋል። እፎኑ ዘይጻቅ ጣቂቶ አርባዕቱ ማዕዝን ዘውእቱ ምስራቅ ወምዕራብ ሰሜነ ወደቡበ በመትሕተ ሰማይ ወመልዕልተ ምድር እሊህም ምስራቅና ምዕራብ ሰሜንና ደቡብ ናቸው። ከሰማይ በታች ከምድር በላይ ባሉ በአራቱ ማዕዘን ተወስኖ የሚኖር የሰው ባህሪ ይትካልወኑ ያይምር ዛሎ መትሕተ ሰማይ ወውስተ ምድር ወመትሕተ መቀ ከሰማይ በላይ ከምድር ከጥልቅነቷ በታች ያለውን ወይ ወጻ ፋም ሰሜን ወደ ውብ ከአራቱ ማዕዘን በአፋ ያለውን ወውእቱ እልህ ውስተ ኩሉ መካን በቦታ ሁሉ የሚኖር ወይ መልእ ኩሉ ቦቱ ኩሉ በሁሉ የመላ ሁሉ የተፈጠረበት የእርሱን ባህሪ መርምሮ ማወቅ እንደምን ይቻለዋልን? ወሶበሰ ክህልነ አሲሶቶ አይመርናው ምን ማአይጸጽነ እበዮ ለመንፈሳዊ መርምሮ ማወቅስ ቢቻለን እኛ እናጅሬ የማይመረመር የእሱን ጌትነቱን ባዋረድነው ነበር። ወዳእሙም መሰ ክህልነ ንእስስ ከመ ናይምር ምስጢሮ ለሥጋዊ መመርመር አይቻለንም እንጂ ከተቻለንስ የግዙፉን ምስጢር እናውቅ ዘንድ እንመርምር። ዘውእቱ ልደተ ህሊና እምልብ እፎ ውእቱ ይኸውም የህሊና ከልብ መገኘት ነው። እንደምን እንደሆነ እናውቅ ዘንድ እንመርምር። አሁን ካህል ናይምር ፍጥረተ ፍጡራን ከተቻለንስ የፍጡራንን ባህሪ መገኘትም እንወቅ። ወልደተ ቃል ምልሳን ምንተ ይመስል ከአንደበት የቃል መገኘት ምን እንዲመስል እንመርምር። ለእመየ ኢይትካለነ ናይምር እሎንተ እልሃለ ውስቴትነ በእኛ ባህሪ እያሉ ሊህን መርምሮ ማወቅ ካልተቻለን እፎኑ መነአምር ምስጢሮ ለፈጣሪ ዘይተፈጥረ ዘይትሊአል ኩሎ ህሊናት ሁሉ የማይመረምሩት ፍጡር አይደለ የፈጣሪን ምስጢር እንደምን መርምረን እናውቃለን? ሶበሰደ ለወለሰብ ያእምር ዘንተ ምስጢረ የፈጣሪን ምስጢር ምላቱን ስፋቱን መርምሮ ማወቅ ለሰው የሚቻለው እስከሆነ ኢይቤ ዮሐንስ ወንጌላዊ ነባቤ መለኮት ለእግዚአብሔር አልቦ ዘሬ ወግሙራ አንድነቱን ሶስትነትን የተናገረ ወንጌልን የጣፈ ዮሐንስ እግዚአብሔርን ፈጽሞ ያየው የለም ባላለም ነበር። ዘኢይሬ ወመኑ የግሙራ በመኑን አስተማስሎ ማንም ማን የማያየውን የማያውቀውን በምን እንመስለዋለን? ወእፎኑ ነሐስስ ናይምር ልደቶ መአብ አሚሃ ሲል ነው። ቅድመ ዓለም ከአብ የተወለደውን ልደትን እናውቅ ዘንድ እንደምን እንመረምራለን? አንድም ልደቶ መአብ ናይምር ኢዜ ይላል። ከአብ የተወለደውን ልደት ዛሬ እናውቅ ዘንድ እንደምን እንመረምራለን? አንድም ልደቶ ኢዜ ይላል። ለልደቱ ተመትሮ የለውምና ማለት ሁልጊዜ ሲነገር ይኖራልና። ንነሰና ምርጠዩጋ እስመ ነፍስ ተአድር ውስቴትነ ከዊና አደ ምስለ ስጋነ እኛስ ነፍሳችን ከስጋችን ጋር ተዋህዳ አንድ ሆና እንድትኖር ፈጽመን እናውቃለን። ወመኑ ውእቱ ዘርየ ነፍሶ ግሙራ ከቶ ከእኛ ወገን ነፍሱን ያየ ማን ነው? ወመኑ ዘሐሰሳ ወነጸራ በአይነ ስጋ ለነፍስ ዘትቷድ ምስለ ስጋ
ወመኑ ዘሐሰሳ ወነጸራ በአይነ ስጋ ለነፍስ ዘትቷሃድ ምስለ ስጋ ከስጋ ጋር ተውህዳ ያለች ነፍሱን ልይ ብሎ በአይነ ስጋ ያያት ማን ነው? ወሶበ ንቤ ዘንተ ይምሰልክሙ ዘንተ ዘንትካሃድ ሀልወተ ነፍስ በስጋ ይህንም በተናገርን ጊዜ የነፍስን ከስጋ ጋር ተዋሂዶ መኖር የምንክድ አይምሰላችሁ። አላ ንሕነ ነአምን ወነአምር ከመ ሀለወት ነፍስ ለባዊት ውስተ ስጋነ ከዊና አሐደ ምስለ ስጋነ የምታውቅ ነፍስ ከስጋችን ጋር ተዋህዳ እንዳለች አውቀን እናምናለን እንጂ። ወመኑ ዘሐሰሰ ፍጥረቱ አስተሃሚሞ ወነጸረ ነፍሶ ዘሀለወት ምስለ ስጋው ባሕርዩን መርምሮ እስኪ ልይ ብሎ ተግቶ ከስጋው ጋር ተዋህዳ ሳለች ነፍሱን ያየ ማን ነው? ወእፎ ሀለወታ አኗኗሯስ እንደምን ነው? በራስ ነው በልብ ነው? ወዘንተ ባሕቱ ነአምር ከመ ነፍስ ተሐድር ውስቴትነ ነገር ግን ነፍሳችን ከስጋችን ጋር ተዋህዳ እንዳለች ይህን ብቻ እናውቃለን እንጂ አኗኗሯ እንደምን እንደሆነ በራስ ነው በልብ ነው በራስም በልብ እንደሆነ ለይተን አናውቅም። ዘኢያእመርነ ዘሀሎ ውስቴትነ ወኢጠየቅነ አምሳሎ በባሕርያችን ያለውን ያላወቅን ምስጢሩንም ያልተረዳን አንድም መልክዖ ሲል ነው። መልክዓ ነፍስን ያልተረዳን እኛ እፎም ይትካለነ ናእምር ዘከመ ተወልደ ወልድ እምአቡሁ ወልድ ከባሕርይ አባቱ ከአብ እንደምን እንደተወለደ እናውቅ ዘንድ እንደምን ይቻለናል? ወከማሁን እመን ወንለቡስ መቃል ተወልደ እምአብ ዘእንበለ ተሐስሶ የነፍስን ተፈጥሮ ሳናይ እንዲናምን አካላዊ ቃልም ከአብ እንደተወለደ ያለ ጥርጥር እንመን እንጂ። ወኢያስተሐልፈነ ዘከመ እፎ ውእቱ ልደቱ እንደምንም እንደሆነ እናውቅ ዘንድ ብናስብ የባሕርይ ምስጢር እልፍኝነት አያሳልፈንም። አንድም እያስተልህፈነ እንደምንም እንደተወለደ ካላወቅን ብለን አያሳዝነን ምንት ተላሀፊ እንዲል እስመ ውእቱ ቅድመ ኩሎሙ ፍጡራን ቀዳማዊ ዘም ቀዳማዊ ከቀዳማዊ ከአብ የተገኘ ቀዳማዊ ወልድ ከፍጡራን ሁሉ አስቀድሞ የነበረ ነውና ከመነቅ ዘእምነቅ ከነቅ ነቅ እንዲገኝ ወብርሃን ዘም ብርሃን ከብርሃን ብርሃን እንዲገኝ ከቀዳማዊ ከአብ የተገኘ ቀዳማዊ ወልድ ከፍጡራን አስቀድሞ ነበረ እንጂ። አንድም ቀዳማዊ ዘም ቀዳማዊ ከቀዳማዊ የተገኘ ቀዳማዊ ነቅ ዘም ነቅ ከነቅ የተገኘ ነቅ ወብርሃን ዘም ብርሃን ከብርሃን የተገኘ ብርሃን እንደመሆኑ ከፍጡራን ሁሉ አስቀድሞ ነበርና እያስተሐልፈነ ላለው ይህን ለምን ይሸዋል ቢሉ መቀዳደም መከታተል አጋዥ መሻት የለበትምና ለልደቱም ተመትሮ ተከፍሎ የለውምና ከመነቅ ዘእምነቅ ማለትንም እርሱ ከዚህ ጀመረው። እንግዲህ ወዲህ ሁሉም ይናገሩታል። ጉባኤ ይላል። ወለዝንቱ ስም ዘውእቱ ቃል እንሌብወም ሰለስቱ ቃላት ወም ሰለስቱ ግብራት ይኸውም ቃል ነው። ይህንን ስም ከሶስቱ ቃላት ከሶስቱ ግብራት ለይተን እናውቀዋለን። አንድም ከሶስቱ ግብራት የተነሳ በሶስቱ ቃላት እናውቀዋለን። አተርጋዎን የሰው ቃል፣ ፖርፎሪኮን ነቢያት የሰሙት ቃል፣ አአትሪኮን የእንስሳት ቃል፣ አተታ ምን ነው አትሪኮን ዘውእቱ ቃልን ዘይትካ ውስተ አየር ይላልሳ ቢሉ ከእንስሳት ድፋት ወገንነት አለንና ሲል ነው። እሉ እሙንቱ ቃላት እግዚአብሔር እነዚህም እግዚአብሔር የፈጠራቸው ቃላት ናቸው። በከመ ጽሑፍ ውስተ መጻሕፍት በጥራአ ቃል ይኬልሁ ተብሎ በከመ ጽሑፍ ውስተ መጻሕፍት በጥራአ ቃል ይኬልሁ ተብሎ በመጻሕፍት እንደተጻፈ። አንድም አተርጋዎን የመላእክት ቃል፣ ፖርፎሪኮን ነቢያት የሰሙት ቃል፣ አትሪኮን የሰው ቃል ነው። እሉ እሙንቱ ቃላት እግዚአብሔር እነዚህም እግዚአብሔር የተናገራቸው ቃላት ናቸው። በከመ ጽሑፍ ውስተ መጻሕፍት ወነበቦ እንዲል
ዋኮሙንቱ ህለዋን በአካላት እሊህም ቃላት በአካላዊነት ያሉ አይደሉም። አተርጋወን አኮውቱ ሀላዊ በአካል አተርጋውን በአካላዊነት ያለ አይደለም። ወቦር ሆሪኮን ውእቱ ቃል ዘሰምዕዎ ነቢያት እምኀበ እግዚአብሔር ቦር ሆሪኮን ነቢያት ከእግዚአብሔር የሰሙት ቃል ነው። እግዚአብሔር የተናገረው በአካላዊ ቃል ነው። ወውእቱ ቃለ ትንቢት ይኸውም የትንቢት አነጋገር ነው። ነቢያት በትንቢት የተናገሩበት ቃል ማለት ነው። ዋኮ ውእቱ ሀላዊ በአካል ይኸውም በአካላዊነት ያለ አይደለም። አአትሪኮን ውእቱ ቃልነ ዘይት ከአውስታረ አየር ወምኔሁ ይትፌኖ ንባብ አትሪኮንም በአየር ተበትኖ የሚቀር ከሱ ድምፅ የሚሰማበት የእኛ ቃል ነው። ዋኮ ውእቱ ሀላዊ በአካል ይኸውም በአካላዊነት ያለ አይደለም። ወቃለ እግዚአብሔር ህሉ በአካሉ ምህላዊ ልዑል ወጽንኦ አካላዊ ቃል ግን ከማይለወጥ ረቂቅ ከሚሆን ከአብ ባህሪ ተገኝቶ በአካላዊነት ጸንቶ ይኖራል። ውእቱ ቀዳማዊ ብሎ የመዋይል ህሉ ምስሌውም ቀድሙ በቅድምና ከአብ ጋር የነበረ ቀዳማዊ ከዘመን የሚቀድም ቀዳማዊ አምላክ ነው። ወይትፈለጥ ምኔው ከእሱ አይለይም። ወይሃልቅ ልደቱ ምኔው ከአብ የተወለደው ልደት አይፈጸምም። አንድም ልደቱ ከእርሱ ጋር አይለይም። ልደቱ ከእርሱ ከራሱ አይለይም አይፈጸምም ማለት ወልድ ሲባል ይኖራል ማለት ነው። አላ ውእቱ ብሎ የመዋይል በኩሉ ጊዜ ዘእንበለ ፍልጠት ያው በየጊዜው ሁሉ ያለመለየት ከእርሱ ጋራ የነበረ ቀዳማዊ ነው እንጂ። ወይታም ስልዎ ለዝ ቃል ከመቃላት ዘከርኖሙ ዘእንበለ ህላዌ ወአካል ይህንን ቃል አካል ባህሪ የላቸውም ብለን እንደተናገርናቸው ዝርዋን ቃላት ነው አትበሉት። አንድም አካል ባህሪ የላቸውም ብለን በተናገርናቸው ዝርዋን ቃላት አትመስሉት። አንድም አስቀድመን እንደተናገርናቸው ቃላት አካል ባህሪ የለውም አትበሉት። አላውቱ ፍጹመ መልክ ወአካል ከመገጽ አቡሁ መንፈሱ ቅዱስ እንደ አብ እንደ መንፈስ ቅዱስ በገጽ በአካል በቅርጽ ፍጹም ነው እንጂ። ዝንቱ ቃል ገባሬ ሰማያት ወምድር ውእቱ ይህ ቃል ሰማይንና ምድርን የፈጠረ ነው። ውበቱ ሁሉ ኮነ ዘወዘእንበሌሁ ሠርወ ዘኮነ ወይምንትኒ ሁሉ በእርሱ ቃልነት የተፈጠረ ነው እንጂ ያለ እርሱ ምንምን የተፈጠረ የለም። ዝንቱ ኃይሉ ለእግዚአብሔር የእግዚአብሔር ኃይሉ እርሱ ነው። ወመዝራዕተ እግዚአብሔር ዘኢይትሌለይ እምአቡሁ ከአባቱ የማይለይ የእግዚአብሔር ክንድ እርሱ ነው። ዘአልቦቱ ጥንት ምስለ አብ በህላዌ ዘኢይትዌለጥ መለየት በሌለበት ባህሪ ከአብ ጋር እንደ አብ ጥንት የሌለው እሱ ነው። ዝንቱ ውእቱ ዘለብሰ ስጋነ ነሲዮ እግዝእትነ ቅድስት ድንግል ማርያም ከመቤታችን ከንጽሕት ድንግል ማርያም ስጋችንን ነስቶ የተዋሃደ እርሱ ነው። አንድም ከመቤታችን ስጋን ነፍስን ነስቶ የተዋሃደ እርሱ ውእቱ ህሩይ ምስለ አቡሁ ዘእንበለ ስጋ ወዘእንበለ ፍልጠት ወኢውላጤ ስጋ ወኢውላጤ ነው። ስጋ ከሌለው ከአብ ጋር ያለ ያለመለየት ያለመለወጥ አንድ ነው። አንድም ስጋን ከመዋሃድ በቀር አንድም ስጋ ሳይቀር አንድም ከስጋ ሳይለይ ከአብ ጋር አንድ ነው። ውእቱ ሩይ ምስሌነ በስጋ ዘእንበለ ፍልጠት መለኮት ከትስብእት ትስብእት ከመለኮት ሳይለይ ከእኛ ጋር በስጋ አንድ ነው። ወከማሁ አሐዲ ሩይ ውእቱ ምስለ መንፈስ ቅዱስ ዘእንበለ ስጋ ዘእንበለ ፍልጠት ወኢውላጤ ከአብ ጋር አንድ እንደሆነ ስጋ ከሌለው ከመንፈስ ቅዱስ ጋርም ያለመለወጥ ያለመለየት አንድ ነው። አንድም እንበለ ስጋ ሳይሆን አንድም ስጋን ከመዋሃድ በቀር አንድም ስጋ ሳይቀር አንድም ከስጋ ሳይለይ ከመንፈስ ቅዱስ ጋርም አንድ ነው። ወይኮነው ውእቱ ክልኤተ ህላዌ እሱ ሁለት አካል ሁለት ባሕርይ አይደለም። ዳይሙ አሐዱ ህላዌ ውእቱ ዘስሉስ ቅዱስ እምቅድመ ይሰጎ ወልድ ቃል ሰው ሳይሆን ልዩ ሶስት የሚሆኑ የሥላሴ ባሕርይ አንድ ነው እንጂ። ወካዕበ አሐዱ ህላዌ ውእቱ ዘስሉስ ቅዱስ እምድኅረ ሥጋዌሁ ለወልድ ዳግመኛም ወልድ ሰው ከሆነ በኋላ ልዩ ሶስት የሚሆን የሥላሴ ባሕርይ አንድ ነው እንጂ። ወዘሰዩ የስክ ፈድፋደ ላይ ለስሉስ ቅዱስ በእንተ ትስብእቱ ለቃል
ቃል ሰው ሆነ ብሎ በሶስቱ ላይ የአካል አራተኛ የባህሪ ሁለተኛ አለ የሚል ሰው ውእቱ ፍሉጥ እምኔነ ወእመልእክተ ቤተ ክርስቲያን ቅዱስ ጉባኤን ሐዋርያት ከእኛ ሃይማኖት ሐዋርያት የሰበሰቧት ክብርት ምእመንን ከምታገለግልበት ሃይማኖት የተለየ ነው። ዝንቱ ፍጻሜሃ ፍጻሜ ሃይማኖት ቅድስት ሐዋርያት እግዚአብሔር ልዑል ወርዑስ ረቂቅ የባህሪ ገዥ የሚሆን እርሱ ከሾማቸው ከሐዋርያት ሲያያዝ የመጣ እግዚአብሔር የሚታመንበት ፍጹም ሃይማኖት ይህ ነው። አንድነቱን አምኖ ሶስትነቱን፣ ሶስትነቱን አምኖ አንድነቱን ካላመኑ ሃይማኖቱ ፍጹም አይባልምና። አንድም የምስጢረ ሥላሴ ፍጻሜ የሚሆን ምስጢረ ሥጋዌ ይህ ነው። ወስብሐት ለስሉስ ቅዱስ ለዓለመ ዓለም አሜን። መቼም መች በእውነት ለሥላሴ ክብር ምስጋና ለዘላለሙ ይግባቸው አሜን። በእውነት እንበለ ሐሰት